አቶ አምነን ወደ ቤሊን ክላስ ሲመጣ እንግዲህ ቤሊን ልብስ ለመቀየር ዝግጁ ላይ ነበረች እና አቶ አምነንም ደንግጦ ሊመለስ ሲል እና እሷም እንግዲህ እንዳይመለስ ያው እንዳያፍር ምናምን አድርገው አልጋ ላይ ቁጭ ብለው ደህና ደህና ጨዋታ የተጫወቱ ነበር። በዛ መሀል ጄሪ ከውጭ ትመጣና እናት ዛህራን ታገኛታለች ሳሎን ላይ እና አቶ አምነን የት ነው እናት ዛህራ ስትላት እኔ እንጃ ልጄ ትላታለች እናት ዛህራ ማለት ነው። ጄሪም እንግዲህ ፍለጋዋን ትቀጥላለች። ወደ ላይ ወደ መኝታ ክላሳቸው ከወጡ በኋላ አምነን የት ነው ብላ መኝታ ክላሳቸው ገብታ ብቻ መፈለግ ያለባት ቦታዎች ላይ ፈልጋ ታጠዋለች ማለት ነው። ተመልሳም ወደታች ወርዳ በድጋሚ እናት ዛህራን የት ሄዶ ነው አቶ አምነን ወደ ውጭ ካልወጣ መኝታ ክፍላችንም የለም የት ሄዶ ነው ስትል እናት ዛህራም እንግዲህ እስኪ መታጠቢያ ክፍል ልጄ ትላታለች። እናት ዛህራ የምታውቀው ነገር ስላለ በጣም ፍራቻው ላይ ነበረች። ምክንያቱም እንዳታያቸው ብላ ስላሰበች ልክ ሳሎን ላይ ቆሞ ስልክ እየሞከረ በነበረበት ሰዓት ቤሊንና አቶ አምነን ተያይዘው እጅ ለእጅ ተያይዘው እንግዲህ ከደረጃ ሲወርዱ ታያቸዋለች ማለት ነው። በዛ መሀል ቤሊን ደንግጣ እጇን ከአቶ አምነን ላይ ምንትፍ አድርጋ እንትን ትለዋለች። እናም ጄሪ የት ነበር ከአቶ አምነን ስትለው ምን ነው ፈለግሽኝ? እዚሁ ነበርኩ ምናምን ይላታል ማለት ነው። እሷም እንግዲህ ምንም አላለችም። ቤሊን ክላሷ እንደምፈልጋት ትነግራታለች ማለት ነው። ክላሷም ይዛ ሄዳ እንግዲህ ቆይ አንቺ ልጅ የሰው ባል ማባለል አይቀርብሽም ወይ ምን አስበሽ ነው ትላታለች ማለት ነው። እና የትም እንደነበሩ ትጠይቃታለች። መኝታ ክላስ ነበርን ትላታለች። ምን ሊያደርግ መጣ መኝታ ክላስ ስትላትም ሰላም ሊለኝ ነው የመጣው እያለችም ቤሊን ለማስረዳት ብትሞክርም አንቺ ሰላም ሆንሽ አልሆንሽ የእኔ ባል አምነን ይመለከተዋል እያለቻትም ነበር። ቤሊንም እንግዲህ በዚህ ንግግሯ ተናዳ እያወራቻት በነበረችበት ሰዓት ጥላት ትወጣለች ማለት ነው። እንዴት ጥለኝ ትወጣለች ብላ ተከትላት ወጣ። ደረጃው ላይ ሁለቱም ቆመው ነበር እና ቤሊን ዘወር ባለችበት ሰዓት እንግዲህ ጄሪ ሳታቅ ነው ትላለች፣ ግን አውቃ ነው ከደረጃ ላይ እንደምትወርቅ እያወቀች ትገፈትራታለች ማለት ነው። ቤሊንም እንግዲህ ተሽከርክራ እታች ታርፋለች ማለት ነው። በዛን ሰዓት እንግዲህ ሙስጠፋ ያያትና በጣም ተደናግጠው እናት ዛህራም አቶ አምነንም ይመጣሉ። ቤሊን እንግዲህ ጭንቅላቷም ደምቶ ስለነበረት በጣም ተደናግጠው አቶ አምነን ወደ ሆስፒታል ይዟት ይሄዳል ማለት ነው። በዚህ መሀል እናት ዛህራ በጣም አዝናለች። ምክንያቱም የኔ ንጹህ ልጅ በጣም ነው ያሳዝነችኝ እያለ ነበር። ሙስጠፋም እንግዲህ ይህ ነገር እንዴት ሊፈጠር ቻለ? ምንድን ነው ጉዱ? እያለም እንግዲህ ጥያቄ ውስጥ ገብቶ ነበር። እናም በደረጃው እየወጣች እየተሯሯጠ በነበረበት ሰዓት ጄሪ ምን ያሮጥሻል እያለችም ቀንዷን ስትላል ነበር። እኔ ምልሽ የተፈጠረውን ነገር ምንም አላወቅኩም ልትይኝ ባልሆነ ቤሊን ወርቃ ወደ ሆስፒታል ስትሄድ አንቺ የት ነበርሽ ስላታለች ማለት ነው። ጄሪም እንግዲህ እኔ ክላሴ ነበርኩኝ ምን ሆና ምናምን ልክ እንዳልሰማ ሆና እንደ አዲስ ትጠይቃታለች ማለት ነው። እና ይሄ ነገርማ ምንም አልተዋጠልኝም ብላ ጥላት ትሄዳለች ማለት ነው። ጄሪም እንግዲህ ምን ያሮጥሻል ብቻ ምንም ነገር እንዳልተፈጠረ ለማስመሰል ሞክራለች፣ ግን ጄሪ አልቻለችም። እናም በይ እንግዲህ ብላ ጥላት ትሄዳለች ማለት ነው። በር ተንኳኩቶ የእናት ዛህራ ጓደኛ ይመጣሉ ማለት ነው። እናም መጥተው አንዳንድ ነገሮችን ይጫወታሉ። እናት ዛህራም በጣም አዝኛለሁ ልጄ ቤሊን እኮ እንደዚህ ወድቃ ሐኪም ቤት ናት ስትልም እና ወደዛ ለምን አንሄድም ስትላትም አቶ አምነን ያን አይፈቅድም ብቻውን ማስታከም ነው የሚፈልገው ሲሉም ነበረ። እናም በዛ መሀል ጄሪ ትመጣለች ማለት ነው። ጄሪ እንግዲህ እናት ዛህራ እንዴት ናት ቤሊን አዲስ ነገር አለው እያለች ስጠይቃት ነበር። እናት ዛህራ ምንም አዲስ ነገር የለም በቃ ልጄ የሆነ ነገር ትሆናለች፣ እኔ የሆነ ነገር ታይቶኛል እያሉ እናት ዛህራ በጣም አዝነው ነበረ። በዛ መሀል እንግዲህ ሳሎን ላይ ሴማና ጄሪ ተቀምጠው በነበረበት ሰዓት የአቶ አምነን ጸሐፊ ጉዳዩን ሰምታ ስለነበረ እየሮጠች ወደ ቤት ትመጣለች ማለት ነው። መታም እንግዲህ እንዴት ናችሁ ካለች በኋላ የተፈጠረውን ነገር ሰምቼ ነው የመጣሁት፣ ቤሊን አሁን ምን አይነት ደረጃ ላይ ናት ብላም ጥያቄ ታቀርባለች። እነሱም እንግዲህ ደህና ናት በማለት ይመልሱላታል። እሷም እንግዲህ በጣም የተደናገጠ ሰው ትመስላለች። ብቻ ግን መጠየቅ ያለባትን ጠይቃ ወደ ሆስፒታል ለምን አንሄድም ስትል እሷም ትጠይቃቸዋለች። እነሱም እንግዲህ አይ ያንን ማድረግ አንችልም እራሳቸው ናቸው ራሱ አምነን ነው ማሳከም የሚፈልገው ወይንም እዛ እንድንሆን አይፈልግም እንድንሄድ ትላቸዋለች ማለት ነው።
እሷም እንግዲህ ይህን መልስ ተቀብላ የአቶ አምነን ጸሐፊ ወደ ቤቷ ትመለሳለች ማለት ነው። ጄሪ እንግዲህ ይህን በማድረጓ በጣም ተጸጽታለች። ምን ሆኜ ነው ቆይ እንደዚህ ያደረግኩት ያመኛል እያለች ራሷን በጣም በጥያቄ ስትወጥር ነበረ። በዛ መሀል እንግዲህ ለሙስጠፋ መደወል አለብኝ እሱ እኮ ያግዘኛል ብላም ወደ ሙስጠፋ ስልክ ትደውላለች ማለት ነው። ሙስጠፋም እንግዲህ ስልኩን ሴማ ጋር ትቶት የሆነ ቦታ ደርሼ ልምጣ ብሎ ወደ መታጠቢያ ክፍል ሄዶ ነበረ። እናም ጀሪ በደወለችበት ሰዓት ሴማ ታነሳና ምን ፈልገሽ ነው የደወልሽው? እኔ ባለቤቱ ነኝ ብላ ትዘጋበታለች ማለት ነው። በዚህ ድርጊቱ በዚህ ነገሯ የተገረመችው ጄሪ ማን ልትሆን ትችላለች? ሙስጠፋ የት ነው? ሴት ጋ ነው እንዴ ብላም ታስባለች ማለት ነው። ሙስጠፋም እንግዲህ ወደ አቶ አምነን ክፍል ሲመጣ ጄሪ ብቻዋን ተቀምጣ ነበር እና እኔ የምልሽ ችግር አለ እንዴ የተጨነቅሽ ትመስያለሽ እያላትም ነበር። እሷም እንግዲህ ቆየት ነበርክ ስልክ ላይ ብደውል እኮ የሆነ ሴት አንስታ ባለቤቱ ነኝ አለች እና አንተ ማናት ከማን ጋር ነበርክ ትለዋለች ማለት ነው። እሱም አንቺ ነሽ አንቺ ደውለሽ ነበር እንዴ ማን አንስቶት ነው ቆይ ምናምን ብሎ ከጠየቃ በኋላ ቆይ ቀናሽ እንዴ እያላት ነበረ። እሷም እንግዲህ የሆነ ነገር ላማክር ነበረ ግን ደግሞ ትቼዋለሁ ስትልም መልሳ ጥያቄዋን ታቆማለች ማለት ነው። እሱም እንግዲህ ምንድነው ቆይ ችግር አለ ወይ ለምንድነው ልታወይኝ የፈለግሽውን ነገር ማቆም የፈለግሽው እያለን በተደጋጋሚ ስጠይቃት ነበር። እሷም እንግዲህ አልፈለገችም ብቻ ለአንድ ሰው ብትናገር ትንሽ ተንፈስ እንደምትል ታስባለች። እዚህ ጋር የእናት ዛራ ጓደኛ ጋር አብሮ የተጫወቱ በነበረበት ሰዓት ትነግረዋለች ማን ነው የተፈጠረውን ነገር በጣም የጨነቀች ትመስያለች ምን ተፈጥሮ ነው ሲላትም ቤሊንን እኔ እንደወረወርኳት እኔ ነኝ የወረወርኳት እንደዛ ያደረግኳት ስትልም ትነግረዋለች። እሱም እንግዲህ ለምን እንዴት እንደዚህ ያደረግሽ ሲላትም በቃ ከአቶ አምነን አጠፋም ከባሌ ጎን በቃ አጠፋም ቶሎ ቶሎ አብረው አያቸዋለሁ። በዛ መሀል እኔ ቀናሁ ላናግራት ክፍሌ ወስጃት ነበረ እና እያወራኋት በነበረበት ሰዓት ጥላይ ወጣኝ። እኔ ደግሞ እልህ ያዘኝ ለምን እንደዚህ ታደርጋለች ብዬ ገፈተርኳት፣ ግን አስቤው አይደለም እያለች በተደጋጋሚ በቃ ከልቧ እንዳልሆነ ትላለች እና ይቅርታ ብጠይቃት ይቅርታ ታደርግልኛለች ወይ ብላም ሰውየውን ታማክረዋለች። እሱም እንግዲህ እሷ ንጹሕ ልብ ያላት ልጅ ናት ይቅርታ ታደርግልሻለች፣ በዚህ ደግሞ እኔ እርግጠኛ ነኝ፣ ግን ደግሞ ለሌላ ጊዜሽም ትምህርት ውሰጂ፣ እንደዚህ ማድረግ የለብሽም መክረሽ ወይንም ደግሞ የሆነ ነገር አድርገሽ ከዛ ሰው እንዲሪቅ ማድረግ ነው እንጂ እንዴት እንደዚህ ታደርጊያለሽ ብሎም ሰውየውን በጣም ይቆጣታል። እሷም እንግዲህ አውቃለሁ ስህተት እንደሰራው ግን ደግሞ ይቅርታ አላትና ይቅርታ ታደርግልኛለች ብላ በሙሉ ተስፋ ተቀምጣለች ማለት ነው። እናት ዛራ እየሮጠች እንግዲህ ደረጃውን ወርዳ ሰውየውን አዲስ ነገር አለ ወይ አቶ አምነን መጣ ወይ ወይንስ የሰማችሁት ነገር አለ ወይ እኔ ውስጤ እርብሽ እያለብኝ ነው ወይ እዛው ሂጅ በያት ይሻለኝ ነበረ የኔ ልጅ እያለች እናት ዛራም ጭንቀት ውስጥ ነበረች። እሱም እንግዲህ አይ ሂጂ ምንም ችግር ምንም አትሆንም ቤሊን ምንም አትሆን በሰላም ወደ ቤቷ ትመለሳለች እያለም ያጽናናታል። እናት ሳራ ግን የሆነ ውስጧ የነገራት ነገር ነበረ። ብቻ ግን ደውሎ ያለኝ ነገር ደስ የማይል ነገር ነው። አቶ አምነን ደውሎልኝ ነበረ ብቻ ግን ፈርቻለሁ ያለቻትም ነበረ። ሳሎን ላይ ተቀምጠው እና ሙስጠፋ ጄሪን እየተመካከሩ ነበረ። እና ሙስጠፋም በወሬያቸው አልጣመውም እና ትቷቸው ወደ ውጭ ይወጣል ማለት ነው። ቤሊን እና ሴማ ይፋጠጣሉ። ለምን ሴማ ጥያቄ ሆኖባታል። ቤሊን ማን የጣላት ብላ ሀሳብ ውስጥ ስለነበረች ይሄ ነገርማ በቃ እንደዚህ ሊሆን ይችላል ብላ ግምት ውስጥ ነበረች። በስተ መጨረሻም አቶ አምነን ከውጭ እየመጣ ነበረ። እናም በድንጋጤ ሁሉም ሰው ምን አዲስ ነገር ይዞ መጥቶ ይሆን ብለው እየሮጡ በር ለመክፈት ይሯሯጣሉ። እና በሩንም ከፍተው የእሱን መልስ እየጠበቁ በነበረበት ሰዓት ምንድን ነው ልጄ እያለችም እናት ዛራ ከእሱ መልስ እየጠበቀች ነው። አቶ አምነን ግን አንገቱን ደፍቶ ነበር። እናም እናት ዛራ በጣም አዝናለሁ የሚል ቃል ብቻ ነበር ያወጣው። ቤሊን ምን ሆና ነው ምን አጋጥሟት ነው የሚለውን በቀጣይ የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ ያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቤተሰብ የምትሆኑኝ እጅግ አድርጌ አመሰግናለሁ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ እላለሁ። ቀጣይ እስክንገናኝ መልካም ጊዜ